በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ክርስቶሳውያን እንደምን ሰነበታችሁ? እንደምን ከረማችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እግዚአብሔር እየደገፈን እየረዳን ይኸውና በየዕለቱ የእግዚአብሔርን ቃል እያነበብን ነው ያለነው። በእግዚአብሔር ቸርነት ይኸው ዛሬ ኦሪት ዘፍጥረት ምዕራፍ 17 ላይ ደርሰናል። ባለፈው ምዕራፍ ላይ አብርሃም የ75 ዓመት ሰው በሆነበት ሰዓት ላይ ከአገሩ ወጥቶ የ85 ዓመት ሰው ሲሆን የሚስቱን የሶራን ምክር ሰምቶ ወደ አጋር ዘንድ እንደገባ፣ እስማኤል እንደተጸነሰ፣ በዚያ ቤት ውስጥ ሰላም እንደጠፋ፣ ከዚህም የተነሳ ደግሞ ሶራ በቅንዓት ተነሳስታ አጋርን እንደገፋቻትና አጋርም ኮብልላ እንደሄደች፣ ነገር ግን እግዚአብሔር እንደመለሳት ቃል ኪዳንን እንደሰጣት ተመልክተናል፣ አይተናል። የሚያየኝን አየሁት ብላ እግዚአብሔር እንደተመለከታት መገፋቷን እንደቆጠረ እንደተመለከተ አይተናል። ዛሬ የሚቀጥለውን የአብርሃምን ሕይወት የአብርሃምን የእምነት ጉዞ እንመለከታለን፣ እናያለን። በዚህ ሁሉ ግን እንድታስተውሉት የምፈልገው ነገር አለ። እግዚአብሔር ቃል ኪዳኑን የማይቀይር የማይለውጥ አምላክ ነው። በድካማችንም በብርታታችንም በመውደቃችንም በመነሳታችንም እግዚአብሔር ከኛ ጋር አለ። እኛ አንዳንድ ጊዜ እግዚአብሔር ከኛ የራቀ የሚመስለን ጊዜ አለ። አንዳንድ ጊዜ ደግሞ እግዚአብሔር ወደኛ የቀረበ የሚመስለን ጊዜ አለ። ነገር ግን ሁል ጊዜ እግዚአብሔር ከኛ ጎን አለ፣ አብሮን ይጓዛል። ያንን ማወቅ ያንን ማስተዋል ታላቅ ነገር ነው። ስለዚህ ዛሬ ምዕራፍ 17ን እንመለከታለን። እግዚአብሔር ለሁላችንም ማስተዋልና ጥበብን ያድለን። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ካንተ ጋር ነው፣ ለብዙ አሕዛብም አባት ትሆናለህ። ከዛሬም ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌሃለሁና እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ካንተ ይወጣሉ። ቃል ኪዳኔንም በእኔና በአንተ መካከል ካንተም በኋላ ከዘር ጋር በትውልዳቸው ለዘላለም ኪዳን አቆማለሁ፣ ለአንተና ካንተ በኋላ ለዘርህ አምላክ ሆን ዘንድ በእንግድነት የምትኖርባትን ምድር የከነዓን ምድር ሁሉ ለዘላለም ግዛት ይሆንህ ዘንድ ለአንተና ካንተ በኋላ ለዘርህ እሰጣለሁ፣ አምላክም እሆናቸዋለሁ። እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ አንተ ካንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ከእናንተ ወንድ ሁሉ ይገረዝ፣ የቁልፈታችሁንም ሥጋ ትገርዛላችሁ፣ በእኔና በእናንተ መካከል ላለውም ቃል ኪዳን ምልክት ይሆናል። የ8 ቀን ልጅ ይገረዝ፣ በቤት የተወለደ ወይም ከዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። በቤትህ የተወለደ በብርህም የተገዛ ፈጽሞ ይገረዝ። ቃል ኪዳኔም በሥጋችሁ የዘላለም ቃል ኪዳን ይሆናል። የቁልፈቱን ሥጋ ያልተገረዘ ቆላፍ ሰው ሁሉ ያች ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳኔን አፍርሳለችና። እግዚአብሔርም አብርሃምን አለው፣ የሚስትህን የሶራን ስም ሶራ ብለህ አትጥራ፣
ስሟ ሳራ ይሆናል እንጂ እባርካታለሁ፣ ደግሞም ከእርሷ ልጅ እሰጥሃለሁ፣ እባርካትም አለው። የአሕዛብ እናት ትሆናለች፣ የአሕዛብ ነገሥታት ከእርሷ ይወጣሉ። አብርሃምም በግንባሩ ወደቀ፣ ሳቀም፣ በልቡም አለ፣ የ100 ዓመት ሰው በውኑ ልጅ ይወልዳልን? 90 ዓመት የሆናትም ሳራ ትወልዳለችን? አብርሃምም እግዚአብሔርን እስማኤል በፊትህ ቢኖር በወደድኩ ነበር አለው። እግዚአብሔርም አለ፣ በእውነት ሚስትህ ሳራ ወንድ ልጅን ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ። ስለ እስማኤልም ሰምቼአለሁ፣ እነሆ ባርኬዋለሁ፣ ፍሬያማም አደርገዋለሁ፣ እጅግም አበዛዋለሁ። 12 አለቆችንም ይወልዳል፣ ታላቅ ሕዝብም እንዲሆን አደርገዋለሁ። ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ። ንግግሩንም ከእርሱ ጋር በፈጸመ ጊዜ እግዚአብሔር ከአብርሃም ተለይቶ ወጣ። አብርሃምም ልጁን እስማኤልን በቤቱም የተወለዱትን ሁሉ በብሩም የገዛቸውን ሁሉ ከአብርሃም ቤተሰብ ወንዶቹን ሁሉ ወሰደ። የቁልፈታቸውንም ሥጋ እግዚአብሔር እንዳለው በዚያው ቀን ገረዘ። አብርሃምም የቁልፈቱን ሥጋ በተገረዘ ጊዜ የ99 ዓመት ሰው ነበረ። ልጁ እስማኤልም የቁልፈቱን ሥጋ በተገረዘ ጊዜ የ13 ዓመት ልጅ ነበረ። በዚያው ቀን አብርሃም ተገረዘ። ልጁ እስማኤልም በቤት የተወለዱትና በብር ከእንግዶች የተገዙት የቤቱ ሰዎች ሁሉ ከእርሱ ጋር ተገረዙ። በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። መቼም የእግዚአብሔር ቃል አስደናቂ ነው። የእግዚአብሔር ቃል ሕይወታችንን የሚመራ የኑሯችን መብራት ነው። እንደ ሌሎቹ ምዕራፎች ሁሉ ይህም ምዕራፍ በሕይወታችን በጣም ጥልቅ የሆነ ትምህርት የሚያስተምረን ነው። ረጋ ብለን ካየነው ቀደም ሲል መግቢያዬ ላይ እንዳልኳችሁ አብርሃም ከሀገሩ ሲወጣ የ75 ዓመት ሰው ነበር። 10 ዓመት የእግዚአብሔርን ተስፋ እየጠበቀ ቆየ። በ10ኛው ዓመት መዛል ጀመረ። ሚስቱ እንደነገረችው ምዕራፍ 16 ላይ እንደምንመለከተው እንደምናየው እኔም ሸምግል ያለው የሴቶች ወግ ተላልፎኛል፣ አንተም ሸምግለሃል፣ ስለዚህ ወደ አጋር ዘንድ ግባ አለችው። በ86 ዓመቱ እስማኤልን አገኘ፣ ግን የተሰጠውን የተስፋ ቃል አላገኘም። አንዳንድ ጊዜ በራሳችን መንገድ ስንሄድ እግዚአብሔር ዝም ይለናል። እግዚአብሔር ዝም የሚለን ስለተወን አይደለም። እግዚአብሔር ዝም የሚለን ስለረሳን አይደለም፣ ወይም ደግሞ እጁ ስላጠረ አይደለም። እግዚአብሔር ዝም የሚለን በራሳችን መንገድ ሄደን በእኛ ያልነውን ነገር ሁሉ እንድንፈጽም ነው፣ እንድንጨርስ ነው። ሰው ሲጨርስ እግዚአብሔር ይጀምራል። የሰው ነገር ሲያልቅ የእግዚአብሔር ሥራ መገለጥ ይጀምራል። ስለዚህ በዚህ ስፍራ ላይ የምንመለከተው የምናየውም ይሄንን ነው። ገና ምዕራፉ ሲጀምር ምን እንደሚል ተመልከቱት። የ99 ዓመት ሰው በሆነ ጊዜ ነው የሚለው እና ሙሴ ይሄንን ሲጽፍልን በትውፊት እንደሚነገረን ኦሪት ዘፍጥረትን የጻፈው ሙሴ ነው። ሙሴ ይሄንን ሲጽፍልን ዝም ብሎ ካሌንደር አይደለም እየነገረን ያለው። አብርሃም የ99 ዓመት ሰው ሆነ አይደለም የሚለን፣ በደንብ ነገሮችን እንድናገናኝ ነው። በምዕራፍ 16 እና በምዕራፍ 17 መካከል የ13 ዓመት ልዩነት አለ። የ13 ዓመት የዝምታ ዓመታት፣ የዝምታ ዓመታት። እግዚአብሔር ዝም የሚልባቸው ጊዜያቶች አሉ። አዎ አሉ። እግዚአብሔር ነገሮቻችንን ሁሉ እስከምንጨርስ ዝም ብሎ ያይናል። እነዚህ ጊዜያት ዝም ብሎ ቫኪዩም ግን አይደሉም። እግዚአብሔር ዝም አለ ማለት ስራ አይሰራም ማለት አይደለም። ያጠራናል። እግዚአብሔር በዚያ ውስጥ ነጥረን እንድንወጣ ያደርገናል። የእርሱን የተስፋ ቃል መቀበል እስከምንችል ድረስ፣ ዝግጆች እስከምንሆን ድረስ እግዚአብሔር ያያናል።
ነገር ግን እግዚአብሔር ጊዜው ስለረዘመ እንደ ሁኔታው ላድርገው ብሎ ነገሮችን የሚቀይር አይደለም። ጊዜን ይቀይረዋል ራሱ እግዚአብሔር አምላክ። ሁሉን እንደ መጋረጃ ትለውጣቸዋለህ ይላል መዝሙረኛም። አንተ ግን መቼም መቼ ያው አንተ ሆነህ ዓመቶችም ከቶ አያልቁም ይላል። በ75 ዓመቱ ከሀገሩ ወጣ። በ85 ዓመቱ ሰውነቱን አየ። በ99 ዓመቱ እግዚአብሔር ምን አለው? እኔ ኤልሻዳይ ነኝ አለው ለአብርሃም። እኔ ኤልሻዳይ ነኝ ማለት እኔ ሁሉን ቻይ ነኝ። በፊቴ ተመላለስ ፍጹምም ሁን። የሚገርም ቃል ነው። ማለት የኔን ሁሉን ቻይነት የኔን ነገሮችን መቀየር የሚችል አምላክ እንደሆንኩኝ እንዳትጠራጠራለሁ። እኔ ሁሉን ቻይ ነኝ። በነገራችን ላይ እዚህ ስፍራ ላይ ብዙ ስም ነው ለአብርሃም ሲሰጠው የምናየው። እግዚአብሔር እኔ ኤልሻዳይ ነኝ ብሎ አዲስ ስም እንደሰጠው ሁሉ የእርሱን ማንነት እንደገለጠለት ሁሉ ለአብርሃምም ደግሞ እንደገና አዲስ ስም ይሰጠዋል። እግዚአብሔር ይክበር ይመስገን። አዲስ ስም ይሰጠዋል። ምንድን ነው የሰጠው ስም? ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌሃለሁና አበብዙሃን የብዙሃን አባት አድርጌሃለሁ አለው። አብርሃም አለው። ዝቅ ብለንም እንደምናየው ሚስቱንም ሶራ ትባል የነበረችውን ሳራ አላት። ለምን? ነገስታት ከእርሷ የሚወጡ ናትና፣ የነገስታት እናት ናትና ሳራ ትባላለች። እና እግዚአብሔር ምዕራፍ 12 ላይ ምዕራፍ 15 ላይ የሰጠውን የተስፋ ቃል በ99 ዓመቱ እግዚአብሔር አምላክ እንደገና ሲያጸናለት እናያለን። እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገስታትም ካንተ ይወጣሉ፣ ቃል ኪዳኔንም በእኔና በአንተ መካከል ካንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ አለው። እግዚአብሔር ቃሉን የማይቀይር አምላክ ነው። በኦርቶዶክሳዊ መንፈሳዊ ሕይወት ውስጥ ትልቁ ምስጢር ምንድነው ብትሉኝ፣ በዓትን አጽንቶ መያዝ ነው። በትዳር ዓለም ያላችሁ በትዳራችሁ ጸንታችሁ መቆም፣ መከራውን ቢመጣ እንኳን በዚያ ጸንቶ መቆም። እግዚአብሔር የተለያየ ኃላፊነት የተለያየ የሥራ መስክ የሰጣችሁ፣ አንዳንድ ጊዜ በትንሹ ቶሎ ስፍራችሁን ለቃችሁ መሄድ የለባችሁ። አንድ ነገርን ከጀመራችሁ፣ አንድ ነገርን ከወሰናችሁ ከዚያ ስፍራ መነቃነቅ የለባችሁ። እግዚአብሔር እንደሰጣችሁ ካወቃችሁ፣ ከታመናችሁ፣ ከእግዚአብሔር ድምፅን ሳትሰሙ ከዚያ ስፍራ መነቃነቅ የለባችሁ። አለበለዚያ ግን አንዳንድ ጊዜ ዋጋ ያስከፍላል። አብርሃምን እግዚአብሔር ያለው ይሄንን ነው። አሁንም እግዚአብሔር ቃሉን አልቀየረም፣ ነገረው። የዛሬ ዓመት ሚስትህ ልጅ ትወልዳለች አለው። እና አብርሃም ምንድን ነው ያለው? አብርሃም ሳቀ ነው የሚለው። ምክንያቱም አሁንም አብርሃም አይኑ ያለው ሰውነቱ ላይ ነው። ነገር ግን እግዚአብሔር አይኑ ያለው ቃሉ ላይ ነው። እግዚአብሔር ስለኛ የሚናገረው በእኛ ተደግፎ አይደለም፣ ራሱ ሁሉን ቻይ ስለሆነ ነው። እግዚአብሔር በማንም አይደገፍም። የማንም እርዳታ አያሻውም። የማንም ክንድ አያሻውም። እግዚአብሔር እርሱ ቅዱስ ጳውሎስ ይህንን ታሪክ ጠቅሶ እንደተናገረው በዚያ በሮሜ ምዕራፍ 4 ላይ እግዚአብሔር የሌለን እንዳለ አድርጎ መጥራት የሚችል አምላክ ነው። የሌለን እንዳለ አድርጎ መጥራት የሚችል፣ ለሙታን ሕይወትን መስጠት የሚችል አምላክ ነው። ምውት በሆነው የሳራ ማህፀን ላይ አስደናቂ ተአምር መስራት የሚችል ማከናወን የሚችል አምላክ ነው። ስለዚህም እግዚአብሔር አለው። እንዲሁም አብርሃም እዚህ ቦታ ላይ በጣም የሚገርም ቃል ሲናገር እናያለን። ምን ይላል? አብርሃም እንደው ባይሆን እስማኤል በፊት ቢኖር በወደድኩ ነበር አለው እግዚአብሔር። እንደው ባይሆን አላለም፣ ግን እኔ ነኝ የጨመርኩት። አብርሃምም እግዚአብሔርን እስማኤል በፊት ቢኖር በወደድኩ ነበር ማለት እንደው ሌላው ይቅርና እንደማለት ያህል ነው። እንደው ሌላው ይቅርና፣ ምክንያቱም የማይቻል ነው አይነት ነገር። ነገር ግን እግዚአብሔር ምን አለው? እግዚአብሔርም አለ በእውነት ሚስትህ ሳራ ወንድ ልጅን ትወልዳለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ ለዘላለም የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ። ስለ እስማኤልም ሰምቻለሁ፣ እነሆ ባርኬዋለሁ፣ ፍሬያማም አደርገዋለሁ፣ እጅግም አበዛዋለሁ። ማለት እግዚአብሔር ለእስማኤልም ቃል ኪዳን አለው። ነገር ግን ያን የመጀመሪያውን የተስፋ ቃል በሳራ የገባውን የተስፋ ቃል ግን እፈጽማለሁ አለ እግዚአብሔር።
እንዲያውም ለዚህ ቃል ኪዳኑ ምልክት የሆነውን ነገር ሲሰጥ እናያለን። የቃል ኪዳኑን ምልክት ይሰጣል እግዚአብሔር። ግዝረትን ሲሰጥ እንመለከታለን እናያለን። እና ይሄ ግዝረት፣ ይሄ የሸለፈት መገፈፍ ለአብርሃም የተስፋ ቃል ኪዳን፣ ለእስራኤላውያን ለተሰጠው የተስፋ ቃል ኪዳን ምልክት ሆኖ ነበር በብሉይ ኪዳን። ይህ ሁሉ ለአዲስ ኪዳን ምሳሌና ጥላ ነው። ለአብርሃም የተሰጠው በዘርህ እንግዲህ እባርክሃለሁ ዘርህን አበዛዋለሁ እያለ ሲናገር እናያለን። እና ገላትያ ላይ ከዚህ በፊትም እንዳሳየዋችሁ እንደው ገላትያን ብናነበው ደስ ይለኛል። ምክንያቱም ብዙ ጊዜ ስለጠቀስኩት ማለት ነው። እና ገላትያ ላይ የምናገኘው ቃል ለአብርሃም የተሰጠው ይህ ቃል፣ ለአብርሃም የተሰጠው ይህ ተስፋ ለኔና ለእናንተ እንደሆነልን ይነግረናል፣ ያሳየናል። ስለ አብርሃም ሲናገር እንዲህ ይላል። ለአብርሃምና ለዘሩም ይለናል። ገላትያ ምዕራፍ 3 ቁጥር 16 ላይ ማለት ነው። ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ። ይህንም እላለሁ ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋውን ቃል እስኪሽር ድረስ አይፈርስም። ርስቱ በሕግ ቢሆንስ እንግዲያውስ በተስፋ ቃል አይሆንም። በተስፋ ቃል ግን እግዚአብሔር ለአብርሃም ሰጥቷል። ስለዚህ ለአብርሃም የተሰጠው የተስፋ ቃል መጨረሻ ላይ ለማን እንደሆነ ሲናገር፣ ዝቅ ብሎ ሲናገር ምን ይለናል? እንዲህ ይለናል፣ እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ ይለናል። ወራሾች ናችሁ። ይሄ በምንድን ነው የሆነው? ከላይ ጀምሮ ብትመለከቱ ታያላችሁ። እምነት ግን መጥቷል ይላል። አብርሃም ያመነበት፣ አብርሃም አመነ ጽድቅም ሆኖ ተቆጠረለት ተብሏልና እምነት ግን መጥቷል። ከእንግዲህ ወዲህ ከሞግዚት በታች አይደለንም። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ስለዚህ ወደ አብርሃም ቃል ኪዳን የገባ ነው የግዝረት ፍጻሜ በሆነው በእውነተኛው የልብ ግዝረትን በምናገኝበት በጥምቀት ነው። ምክንያቱም በጥምቀት ከክርስቶስ ሞትና ትንሣኤ ጋር እንተባበራለን። ለኃጢአት ሞተን የሥጋ መገፈፍ ሳይሆን የልብ መገረዝ የሆነው ለኃጢአት ሞተን ለጽድቅ እንድንኖር የሚያደርገንን አዲስ ሕይወት እናገኛለን። በጥምቀት ከሞቱ ጋር እንተባበራለን። በጥምቀት ለአዲስ ሕይወት እንነሳለን። ስለዚህ ቆላሲስ ምዕራፍ 2 ላይ የምናገኘው ይሄንን ነው። ግዝረት በአዲስ ኪዳን በጥምቀት እንደተተካ እንመለከታለን፣ እናያለን። ስለዚህ እግዚአብሔር በዚህ ምዕራፍ ላይ እንደምንመለከተው እንድናየው ለአብርሃም ስሙን ገለጠለት። ኤልሻዳይ ነኝ ያለው የአብርሃምን ደግሞ ስም ቀየረው። አብርሃም አበዙሃን የብዙሃን አባት አለው። የሶራን ስም ቀየረና ሳራ አላት። ሳራ የብዙዎች ነገስታት እናት እንደሆነች ገለጠላት። ዛሬ ይህንን ቃል የምትሰሙ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ በተለያየ መንገድ ውስጥ እግዚአብሔርን እየጠበቃችሁ ያላችሁ እግዚአብሔር መቼ ነው የሚጎበኘኝ፣ መቼ ነው የሚያየኝ፣ መቼ ነው የሚመለከተኝ የምትሉ እንግዲህ በስፍራችሁ እንድትጸኑ ይህ ቃል ያሳስባችኋል። ባላችሁበት ስፍራ ላይ ቁሙ። በሁኔታዎች ላይ አይናችሁን አታሳርፉ። ይልቁንም እግዚአብሔር በገባላችሁ የተስፋ ቃል ላይ ብቻ አተኩሩ። ይህንን ስል እጃችንን አጣጥፈን መቀመጥ የለብንም። አብርሃም ያደርጋቸው የነበሩ አንዳንድ ግሩም የሆኑ ነገሮች አሉ። አንደኛው ምንድነው? በሄደበት ስፍራ ሁሉ መሰዊያውን ይሰራ ነበር። ይህን እንዳትዘነጉት። መሰዊያውን ይሰራ ነበረ፣ እግዚአብሔርን ያመልክ ነበረ። እኔና እናንተም ይሄን ነው ማድረግ ያለብን። እግዚአብሔር እኛን ባስቀመጠን ስፍራ ሁሉ ማድረግ የሚገባንን ሁሉ ነገር እናድርግ። የተስፋውን ቃል መፈጸም ግን የእግዚአብሔር ነው። እግዚአብሔር አምላክ ከእናንተ ጋር አይሁን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሁንም የነ አብርሃምን፣ የነ ይስሐቅን፣ የነ ያዕቆብን የደጋጎቹን አባቶች በረከት ከሁላችን ጋር ያደርግልን። አሜን።